ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? እንደምን ከርማችኋል? ዘና ዜና ተጀምሯል። ከዜናዎቹ ጋር ምናለ ያረጋል ጠረጴዛ ላይ ሆኜ ዜናዎቹን አቀርብላችኋለሁ። ያው ወንበሩ ተይዟል ብዬ ነው። ወደ ቀዳሚው ዜና እናልፋለን። ከ1 ሚሊዮን ብር በላይ ፈጅቷል የተባለው ድልድይ በገጠሪቱ ኢትዮጵያ ተመረቀ። ደስ ይላል። ድልድዩ በመመረቁ በደስታ የዘለሉት የአካባቢው ነዋሪዎች ከዚህ በፊት የሚዘሉት ወንዙን ነበር። በ2 ሳጥን አሸዋና በ1 ኪስ ሲሚንቶ የገነቡት ድልድይ ዘመን ባይሻገር እንኳ ሰው ያሻግራል የተባለ ሲሆን ግንባታውን ሰርቶ ለማጠናቀቅ ቀናት ብቻ የፈጀ ሲሆን ግንባታውን ሲያሳልጡ የነበሩ አካላት ለዘና ዜና በሰጡት መልስ ህብረተሰቡን እንኳን እኛ ወንዝም ሲበላው ነበር ብለዋል። ከንግድ ባንክ በበለጠ ትልቅ ትርፍ የሚያተርፉት ክፍለ ከተሞች ናቸው። የህዝባቸውን ኑሮ ዜሮ ላስገቡት አስተዳዳሪዎች 00 መኪና እየተሸላለሙ ሲሆን በትራንስፖርት ከህዝብ ጋር እንዳይጋፉ መኪና የተሰጣቸው ኃላፊዎች ከዚህ በኋላ እየተጋፉ ሳይሆን እየገፉ ይቀጥላሉ። እሱ የለመዱት ነው። ኢትዮጵያ ውስጥ ያሉ ህፃናት ሲያድጉ ዶክተር መሆን ቢፈልጉም ወላጆች ልጆቻቸውን የክፍለ ከተማ ኃላፊ ለማድረግ ስንዴ ያለበት ቲሸርት እያስለበሷቸው ነው። አለን ይዘናል። አይ ወንበሩ ተይዟል እና 1000 ዓመት ሊኖር መስሏችሁ ነው እንዴ? ያለ ወንበርማ ከባድ ነው። ተመልሰናል። ኢትዮጵያ በቀንድ ከብት ከአፍሪካ ቀዳሚ ሀገር ሆነች። ሀገራችን ኢትዮጵያ ከአፍሪካ ብቻ ሳይሆን ከዓለም በቀንድ ከብት አንደኛ እንድትሆን ካድሬዎች መቆጠር አለባቸው ተባለ። የተሰጣቸውን ብቻ የሚያመነዥጉት እነዚህ ሰዎች ጥቅማቸውን እየዋጡ ቢኖሩ ህዝቡ ግን ከተፋቸው ቆየ። በቀንድ ከብት ብቻ ሳይሆን ቀንድ በማስበቀልም ግንባር ቀደም የሆነችው ሀገር የደነበሩ ካድሬዎቿ ህዝብ እየወጉ ህብረተሰቡ ላይ ፊጋ የሆኑበት ነው። ይህም በመሆኑ እነዚህ ሰዎች ከዚህ በኋላ ለስብሰባ መቀመጥ ያለባቸው ምክር ቤት ሳይሆን በበረት ነው። ለሀገሪቱ መፍትሄ ለማምጣት እየመከርን ነው ሲሉ የምክክር ኮሚሽን አባላት ተናገሩ። ቡጢ ሲሰጣጡ የነበሩ አባላት ምክር ለመስጠት የተሰበሰቡ ሲሆን ምክር ከሰጡ በኋላ ምሪንዳ እና ቦምቦሊኖ ይሰጣቸዋል። ምክክሩ መልካም ቢሆንም በዚህ ምክክር ከፍተኛ ጥቅም እየተጠቀመ ያለው ህዝቡ ሳይሆን ቡፌ ያቀረበው ሆቴል ነው። ኮሚሽኑ የምግብ እንጂ የሀሳብ ቡፌ ላይ ትኩረት አላረገም ተብሎ እየታማ ነው። በተያያዘ ዜና ምክክሩ በተጀመረለት ስብሰባ መሃል ልጅ የወለደችው ወይዘሮ ልጇን በምጥ መገላገሏ አስደሳች ሲሆን ሀገሪቷ ግን አሁንም በምጥ ላይ ነች። ቀጥለናል። በህይወት ለህብረተሰቡ መግባቢያ ይሆን ዘንድ የፖለቲካ መዝገበ ቃላት ተጻፈ። ብዙ ጊዜ የመንግስት አካላት የሚያወሯቸው ቃላት ስለማይገባን እንድንግባባ ይሄ ዲክሽነሪ ተጽፎልናል። በዚህ መሰረት ባለስልጣናት በቅርቡ ካሉን ጊዜው አይታወቅም ማለት ነው፣ በሂደት ላይ ነው ካሉን የተጀመረ ነገር የለም፣ አካታች ማለት ብቻችንን ለማለት ነው፣ እርምጃ ይወሰዳል ካሉ ሽሽ እንዳትበላሽ። የሰዓቱ የአየር ሁኔታ ዘገባ ላይ ደርሰናል። ለአየር ሁኔታው ዘገባው ደግሞ ምን አለ እየጠበቃችሁ ነው? እንደምንውላል አለን ይመስገነው አለን። እንግዲህ በወቅታዊ ጉዳዮች ላይ ማን ነው ኤዲያ ሳነብማ እንደው አላቸው ነገር ምንድን ነው? ምን አለ ሰናይ ትፈልጋለች?
ወይኔ ሰኒ በሰዓት ወይኔ ቀጠሮ ነበረን። እሺ በቃ አንድ ቀጥሉ። እሺ አንተ ገዝግዝ፣ ችግር የለውም። እኔማ ገዘግዛለሁ። አንተ አለ አንድ የሰናይት የምትገዘግዝ ይባክ። ተመልካቾቻችን እንደምንድናችሁ? ስለ ሀገር ለማውራት ያው መጣሁላችሁ። እኔ ዝግጁ ነኝ፣ መሰንቆም ሬዲ። የአየር ዘገባዬን ተቀበሉ እንግዲህ፣ የአየር ዘገባዬን ተቀበሉ እንግዲህ። ሁብ ሆይ አጀብ አጀብ። እንዴት ነገር እንዴት ነው? ቅኝቱ ትንሽ በዚህ በአዲስ አበባ ይዘንባል በምድሩ፣ ክረምቱ ይታያል ረጥቧል ሰፈሩ። ወጣ ወጣ ካሉ ወደ ክፍለ ሀገሩ ዝናቡ ጭጭ ነው አራይ ዘንብም ከቶ አራይ ሰማይ ያያል መሬት ዘሩን ዘርቶ። ዛሬ ነገ ይዘንባል ብሎ ቢጠብቅም ጠብ አይልም ከሰማይ ዝናብ የለም የትም። ገጠር ገጠሩማ ዝናብ ረስቶታል፣ እሱም ያው ተሰዶ አዲስ አበባ ገብቷል። እሱም ያው ተሰዶ አዲስ አበባ ገብቷል። እሱም ልክ እንደ ሰው ከሀገሩ ወጣ፣ ከተማ ሊኖር ነው ሁብ ሰላም እስኪመጣ። ኦሆሆ እያለ መኪና እያጠበ ገጠሩን አርቆ መሬቱን አስራበ። ሁብ ሆሆሆሆይ ሆሆሆሆይ አጀብ አጀብ። እንዴት ነው ነገሩ? አሃ ፈረሰ ተባለ ፈረሰ ተባለ አምፒር ሲኒማው። ፊልም ብቻ አይደለም ታሪክ ያሳየው። ቀስ ቀስ እያለች ተጠረገች ፒያሳ፣ በቆሻሻ ሰበብ ንጹህም ተነሳ። ሰው ቀበና ነው ፎቶ እየተነሳ። ለምን ማለት ትቷል፣ ለምን ማለት ትቷል። አይጠይቅም ህዝቡ፣ ልኑርበት ይላል እችናት ሰበቡ። ታሪክህን ሁሉ ሜዳ አርገውልሃል፣ ፊልም ቤት አፍርሰው ፊልም ይሰሩብሃል። ፊልም ቤት አፍርሰው ፊልም ይሰሩብሃል። ድራማ ሲሰሩ ሁብ ተመልካች ሆነሃል። አክተርም እነሱ ዳይሬክተር እነሱ ይሰራሉ ቲያትር ሁብ ህዝቡን እያስነሱ። ኦሆሆሆሆ አጀብ አጀብ። ቆይ ቆይ እንዴች ቆይ አላል ይኸው እንደሚታየው በመሃል ጎዳና ትራፊኩ ይበልጣል እንዲያው ከመኪና። ይመስለኝ ነበረ ፍሰት ሊያሳልጡ፣ ለመቅጣት ነው ለካ ከቤት የሚወጡ። ህግን ለማስከበር ቅጣት ግድ ቢልም ትንሽ ሰው መሽተት ሳይሻል አይቀርም። አስፋልቱ ዘምኖ መቆሚያ ከሌለ ከታክሲ ይውረድ ወይ ሰው እየዘለለ። አትቁሙ ይላሉ፣ አትቁሙ ይላሉ ለመቆምም ቢመች። ለመቅጣት ችኮላ ታብሌቱን ይዞ ከች። እንኳን ሜትር ታክሲ ኢትዮጵያም ቆማለች፣ እንኳን ሜትር ታክሲ ኢትዮጵያም ቆማለች። ይኸው ስንት ዓመቷ ቆማ ተገትራ፣ ወይ አትንቀሳቀስ ሁቤ ወይ ስራ አታሰራ። ኦሆሆ እያለ ስንቱ ገባ ጣጣ፣ በቆመ ከሆነ ሁቤ ኢትዮጵያም ትቀጣ። ኦሆሆሆሆይ ኦሆሆሆሆይ ታይ ታይ ታይ
ተናግሬያለሁ እኔ ኤፍኤም ነበረ የምንሰማው ድሮ ተቀይሯል አሁን ሌላ ሆኗል ዘንድሮ አይኤምኤፍ ብቻ ነው የሚሰማው ጆሮ ቢሊዮን ብር ከዛ እየተቀበሉ የኑሮውን ካርታ አመሰቃቀሉ ዶላር እንኳን መጥቶ ህይወት ካልቀየረ ሀገር ነው ግለሰብ ማን ነው የተበደረ በሀገር ማሊያ እየለገለጉ ሰው ሲያሽቆለቁል እነሱ ያደጉ አደገ ይችላሉ የማይገባ ቁጥር ይደረድራሉ 6.44 13% for 6 ምናምን ይላሉ አድገናል ለማለት ብዙ ያወራሉ ኧረ ተው በሏቸው ቁጥሩ ምንድነው እኛ ሲያድግ ያየነው የኪስ ቦርሳቸው ነው እኛ ሲያድግ ያየነው የኪስ ቦርሳቸው ነው ይመጣል ብድሩ ይቆለላል ብሩ በታትረው ጨረሱ ሁቤ አንድ ሀገር ሳይሰሩ ሆይ ቤታቸውን ለመስራት ስንት ሰው ገበሩ ሆይ ማለት ነው እንዲያው ለነገሩ ሆይ እንዲያው ለነገሩ ሁቤ ሆይ አጀብ አጀብ ናለን ሊቀየር ነው አሉ ይሄ ህገ መንግስቱ ይለወጣል አሉ ከስር መሰረቱ መልካም ሆኖ ሳለ በአዲስ ሐሳብ መምጣት ሀገር ግን ታማለች መጅተዋት ትኩሳት አንደኛው ሲለማ አንዱ ሲሆን እሳት ህጉ ቢቀያየር ሰላሙ ካልመጣ አዲስ መመሪያ እንጂ ለውጥ እንደው አይመጣ ቀለም ቢቀይሩ በወርቅም ቢታተም ያኔም ብሔር እንጂ ሰው አላካተተም ለውጥ ከተፈለገ በመላ ሀገሩ ህጉን ብቻ አይደለም መንግስትን ቀይሩ ህጉን ብቻ አይደለም መንግስትን ቀይሩ ዋናው ነገረኛ ሁቤ አለ ከወንበሩ እስቲ አውርዱትና ወይ ቁም ነገር ስሩ ስንቱ አለ ሲቀነስ በዘሩ ሁቤ ሆይ አለን አመሰግናለሁ የአየር ዘገባዬን በዚሁ ጨርሻለሁ የአየር ዘገባዬን በዚሁ ጨርሻለሁ ዘና ዜና የእስካሁኑን ይመስል ነበረ ምን አለ ያረጋል ቡቹ ኮሚክስ የሚለውን የዩቲዩብ ገጽ በጣም አሪፍ